ለምን አንድ ስራ አልሰጥህም? በብር ብዛት ይሄ ጠቆረ ፊትህን አቀላልሃለሁ። ለነገሩ ለሊባ የሚሆን ፊት ነው ያለ። ብቻ ሞባይሉን የት እንዳስቀመጠች ከደረስክበት አይተም ማታውቀው ብር ነው የምሰጥህ። ምንም የምፈልገው የእሳቸውን ሰላም ብቻ ነው። ከዚህ በፊት የበደልኳቸውን በደል ለመካስ ልጅ መክፈል ካለብኝ አደርገዋለሁ። የእሳቸው ፊት ላይ ደስታ ለማየት ሳቅ ለማየት ዋጋቸው ልጅ ከሆነ እሰዋዋለሁ። ፖሊስ ጣቢያ ሄጂ ምንም ጥፋት ሳይኖርባት እየከሰሻት እንደሆነ ሄጂ ለፖሊሶቹ ነግራቸዋል። ዓለም ወይዘሮ ወርቄ ከአጋቹ ጋር በአንድ ነገር ለመነጋገር ሞክራ ነበረ። ከዓለም ጋር የፈለገችውን ነገር ማግኘት ባለመቻሏ፣ ሞባይሉን ማግኘት ባለመቻሏ የምትፈልገውን መረጃ ዓለም የቀረጸችውን ቪዲዮ ማግኘት ስላልቻለች በተለያየ ቅጣት በትቀጣትም በውሃ ጥም በእራብ በተለያየ ነገር ብታሰቃያትም ነገር ግን ማግኘት ስላልቻለች ነበረ። ታዲያ ለአጋቹ ደግሞ የተለየ ስራና ተጨማሪ ስራ ብሰጥህ ምን ይመስልሃል በማለት ለዚህ ሰውዬ እንግዲህ ተጨማሪ ብርና በተለይ ደግሞ ይህንን ነገር የሚያመጣላት ከሆነ ዓለምን በማስጨነቅና ዓለምን በማሰቃየት የሚያመጣላት ከሆነ የሚፈልገውን ያህል ገንዘብ እንደምትሰጠው ቃል ገብታለን ነበረ። ታዲያ ወይዘሮ ወርቄ ደግሞ ያላሰበችው ሌላ የተለየ ሽንፈትም ገጥሟታል። ይህን ነገር በደስታ እንደሚያደርግላትኝ ቃል የገባላት ቢሆንም ነገር ግን ከጓደኛው ጋር ሞባይሉ በእጁ እንደሆነና እንዲሁ ደግሞ ወይዘሮ ወርቄን የፈለገውን ነገር ከዚህ በኋላ ማግኘት እንደሚችል ከዚህ በኋላ እሷ በውዴታ ከምትሰጠው ገንዘብ ይልቅ ይህ ቪዲዮ ከሚጠበቀው በላይ የፈለገውን ያህል ዋጋ ሊያወጣ እንደሚችልም እየተገነዘበ ነበረ። ታዲያ ወይዘሮ ወርቄ ደግሞ ዛሬ ላይ እያላሰበችው ከዓለም በተለይ ደግሞ ዓለምን በማገቷ ብዙ ነገር አተርፋለሁ ያለች ቢሆንም ነገር ግን ያላሰበችው ሽንፈት ገጥሟታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ከወደዳችሁ ላይክ ማድረግ አትርሱ እያልኩኝ ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አስታውቁኝ እያልኩኝ ቀጣይ ክፍል ይዤላችሁ መጥቻለሁ። እንደሚታወቀው ወይዘሮ ወርቄ ዓለምን በማገት የምትፈልገውን ነገር ልጄን እጠብቃለሁ፣ የልጄን ሚስጥር እጠብቃለሁ በማለት ዓለምን እያሰቃየቻት ትገኛለች። ዓለምም ለወይዘሮ ወርቄ እባክዎትን አባዬ እኔ የማውቀው ነገር የለኝም እያለች የተማጸነቻት ቢሆንም ነገር ግን ሞባይሉን ስጭኝ እለቅሻለሁ ብትላትም ዓለም ግን ስለ ሞባይሉ የምታውቀው ነገር እንደሌላትና ሞባይሉ ከሷ ጋር እንዳልሆነ ብትነግራትም ነገር ግን ይህንን ነገር እስካላመጣች ድረስ በፍጹም አለቅሽም በማለት እንዲሁ ለአጋቹም ደግሞ እንዲያስጨንቃትና በተለይ ደግሞ በውሃ ጥምና በእራብ እንዲያንገላታትና እንዲያሰቃያት አድርጋ ነበረ። ወይዘሮ ወርቄ ግን በሌላ በኩል ያላሰበችው ሽንፈት ገጥሟታል። ወይዘሮ ወርቄ ይህ ነገር ከዚህ በኋላ ስለማይጠቅማቸውና እሷ ጠብደል ገዝቻለሁ በብሬ ያለች ቢሆንም ነገር ግን በሌላ በኩል እነሱ የሚፈልጉትን ነገር ስላገኙ ስለዚህ ዛሬ ላይ የዓለም መታገት የሚሆን ምግብ መስጠትም ዓለምን መልቀቁም ለነሱ ከወይዘሮ ወርቄ ጋር ምንም የሚያስገኛቸው ትርፍ ነገር ስለሌለ ስለዚህ ወይዘሮ ወርቄ በምትላቸው መልኩ ዓለምን ከመቅጣት በትንሹ ተገልለዋል። ታዲያ አጋቹ ደግሞ ከጓደኛው ጋር የምን ያህል ገንዘብ አቅርቦት እንዳደረገችለት ሲነጋገሩም ደግሞ ሞባይሉ ከኔ ጋ ነው ችግር የለውም፣ ነገር ግን እሷ ካለችው ገንዘብ በላይ በፈለግነው ዋጋ የፈለግነውን ያህል ስለሚያወጣልን ችግር የለውም በማለት እንግዲህ ዓለምን ይለቃታል የሚልም ተስፋ አለን። በሌላ በኩል ደግሞ ፀሐይ ከቤት የሰማችውን ነገር ለማማም አምጥታ ነግራን ነበረ። ማማም አውቄው ነበረ፣ ገምቼ ነበረ፣ በፍጹም ልጄ ጥላኝ እንደማትሄድ እርግጠኛ ነበርኩ፣ በተለይም በዚህ ሁኔታ እንደሚያደርጉትም አልጠራጠርም ብላለች። እማማ የገመተችውና የተጠራጠረችው ነገር ከቦታው ላይ ስለሆነ ስለዚህ አሁን ላይ ትኩረቴን አድርጌ ልጄን አስመልሳታለሁ፣ በፍጹም ተስፋ አልቆርጥም በማለትም ላይ ነበሩ። ታዲያ ፀሐይ ደግሞ በሌላ በኩል ያላሰበችው አስቸጋሪ ነገር ገጥሟታል። ከማማ ጋር በመታየቷ እማማ በእርግጥ አሁን ከዚህ በላይ እንድትቆይ አልፈልግም፣ ከዚህ በላይ ከኔ ጋር የምትቆይ ከሆነ ምናልባትም ችግር ሊፈጠርብሽ ይችላል ልጄ፣ አሁን መሄድ ይኖርብሻል በማለት እማማ ብዙም ሳያቆያን ነበረ ፀሐይን የሸኟት።
ነገር ግን ፀሐይ ከመሄዷ በፊት ደግሞ የወዲት ስላገኘቻት ስለዚህ የምን ያህል ገንዘብ ቢከፈልሽ ነው የምን ያህል ገንዘብ ከፍላሽ ነው እኛን ሚስጥር የእናቴን ሚስጥር አመተሽ የምትነግራት? ስለዚህ ይህንን ነገር ከማድረግ የማትቆጠቢ ከሆነ በቀጣይ ምን እንደማደርግ አንቺ አታውቂም በማለት ማስፈራሪያ የዘረጋችላት ቢሆንም ነገር ግን ማማ ደግሞ የፀሐይን ነፍስ ለማዳን ስትል በተለይም ደግሞ አለም የገባችበት መቀመቅ ውስጥ ከስር ከስሬ እየሄድሽ አትከተይኝ፣ አትለቃቅሚ፣ የምታደርግ ከሆነ ደግሞ አለም የገባችበት መቀመቅ ውስጥ እንከትሻለን የሚል ማስፈራሪያ ስለመጣባት ስለዚህ እማማ ደግሞ እሷን መታደግ ስላለባት ቢያንስ ይህንንም ፍንጭ ልታመጣላት የቻለችው እሷ ከዛ ቤት በመሆኗ ስለሆነ ስለዚህ ፀሐይ ምንም ነገር መሆን የለባትም፣ ራሷን መታደግ ይኖርባታል። ስለዚህ ደግሞ እማማ እኔ ገንዘብ ላበድራት ለእናቷ ገንዘብ ስለሚያስፈልጋት አበድሪኝ ብላ ነው የመጣችሁ በማለት ፀሐይን ታድጋን ነበረ። ነገር ግን ግፈኛዋ ሚስት ደግሞ የታክሲ የሌላት ሴትዮ እንዴት ነው ከሷ የምትበደሪው በማለት አማቷንም እያጣጣለቻን ነበረ። ታዲያ እማማም ደግሞ እውነታውን ካወቀች በኋላ ልጄን ታመጫለሽ፣ ልጄ ካንቺ ጋር ናት በማለት በትህትና የጠየቀቻ ቢሆንም ነገር ግን ግፈኛዋ የወዲት ደግሞ የማውቀው ነገር የለኝም በማለት በኩራት እንዲሁ ከፊቷ ላይ ዘወር እንድትልላት የማትል ከሆነ ደግሞ እንደለመደባት ስድቧንም ቀጥላ ነበረ። ነገር ግን በአሁኑ እማማ በእጅጉ ስላዘኑና ስለተከፉ ውስጣቸው ስለሞላ በምታደርግባቸው ግፍ ውስጣቸው ስለሞላ አሁን ላይ የቡና መውቀጫ ዘነዘና ይዘውላ መጥተው ነበረ። የወዲት በሰዓቱ ዘነዘናውን የፈራሽ ሲሆን እማማ እንነጋገር በትህትና ይህንን ዘነዘና ከፊት የዘወር ያልጉት እያለች የነበረ ሲሆን ነገር ግን በድንገት ባለቤቷ ወደ ቤት ሲመለስ ወንድዬ ሲመለስ የእሱን መምጣት ከተመለከተች በኋላ ደግሞ ማለቃቀሷን ቀጥላለች። እባክዎትን አይግደሉኝ እማማ እያለች ራሷን እንደ ነጻ ሰውና ራሷን በማማ እንደ ተበዳይ ሴት አድርጋም እያለቀሰች ነበረ። እማማም ደግሞ ለሷ የማይሆን ቃል በእጅጉ ተበሳጭተው ስለነበረ ታዲያ ይህንን ነገር ደግሞ በልጄ ልታታልኝ አትሞክሪ፣ በልጅ ልጄ ልታታልኝ አትሞክሪ፣ ስለዚህ የልጅ ልጄንም አልፈልገውም፣ ካንቺ የሚወለደው ልጅ ድብን ብሎ ይቅር በማለት እማማ ስትናገር ይህንን ነገር ወንድዬ አዳምጧን ነበረ። ታዲያ ወንድዬ ደግሞ ለባለቤቱ በመወገን ባለቤቱ እሱን በተመለከተች ጊዜ ፍጹም ደግ ሰውና ንጹህ በመምሰል እማማ እንደበደለች በማስመሰል እያለቀሰች ስለነበረ ታዲያ ወንድዬም ቀጥ ብሎ ከሚስቱ ጎን ነበር የነበረው። እማዬ አንቺ ያልሽውን ሁሉ ሰምቻለሁ፣ ነገር ግን አንቺ ደግሞ እየተከራከርሽላት ያለችው ሰራተኛ አንቺ እንደምታስቢው አይደለም በማለት እማማን እናቱንም በማስከፋት በእጅጉ ልቧን ሰብሯታል። ታዲያ እማማ ደግሞ ልጅን ያገቷት እነሱ ናቸው እያለች የተከራከረችው ቢሆንም ነገር ግን ወይዘሮ ወርቄ አሁን ላይ ደግሞ ለወንድዬ ስልክ በመደወል ያለችበትን ሁኔታ ደህና እንደሆነችና እንዳይፈልጓት የተሻለ ደሞዝ አግኝታ ሌላ ስራ እንደገባችም አድርጋ እንድታናግራት አድርጋ ስለነበረ ታዲያ ወንድዬም ደግሞ ለማማ አንቺ የምትያዝ ሰራተኛ ተራ ሰራተኛ ብለሽ ሚስቴን ለምን ታሰቃያታለሽ? አንቺ የምትያዝ ሰራተኛ ከኛ የተሻለ ደሞዝ አግኝታ ሌላ ቦታ እየሰራች ነው በማለት እማማንም እንድትረሳት ለማድረግ ሞክሮ ነበረ። ነገር ግን እማማ ደግሞ በፍጹም የኔ ልጅ አለም ይሄንን አታደርግም፣ ምናልባትም ይሄንን ያደረገችው ይሄንን ብላ ከሆነ ደውላለ ከሆነ ይሄንን ብላ ከሆነ ምናልባትም ስለታገተች አስገድደዋት ይሆናል በማለት እማማ ግን ይህንን ነገር አልተቀበለችውም ነበረ። የወዲትም ማስመሰሏን ስትቀጥል ደግሞ እማማና ልጇ በሷ ሁኔታ በሷ ምክንያት ጭቅጭቃቸው ሲቀጥል ደግሞ እባክህን ወንድዬ እንደዚህ አታድርግ፣ እማማ ምንም ነገር አላለችም፣ እሱ ሰምቻለሁ ያለ ቢሆንም እናቱን ለሚስቱ ወግኖ የተሳደበ ቢሆንም ነገር ግን እሷ ደግ ለመምሰልና በሱ ለመወደድ ያዋጣኛል እያለችው መንገድ እማማ ምንም አላለችም፣ ልጄንም ምንም አላለችም፣ ካለችም ደግሞ ልጄ ጥንቅር ብሎ ይቅር በማለት ራሷን ንጹህ ሴት የሌለ መልካም ሴት አድርጋም እየተናገረች ነበረ። እሱ ግን እኔ በአንደበቷ ስትናገር እኔ ሰምቻታለሁ፣ ከዚህ ሁኜ እየገባሁ ያለ ሰምቻታለሁ ቢል የሰማኸውም ነገር በፍጹም ትክክል አይደለም። እኔ እኮ አንተን ወልዳ የሰጠችኝ እናትህ
ለእኔ ከልጄ አታንስብኝም። ስለዚህ ልጄ ከማማ ይበልጣል ብለ የምታስብ ከሆነ የኔ ልጅ ድብን ብሎ ይቅር በማለት እንግዲህ የሌለ እሱ ለማመን የሚከብደውን ነገር በፍጹም የሚሰማውን ነገር ከዮዲትና ከእናቱ ጋር ያለው ነገር እማማ ሰይጣን ናት የምትለውን ነገር እሷ ደግሞ ለሱ መልአክ መስላ የምታናገረው ነገር እማማ ስትከራከረው ለማማ ጮክ ብሎ እንዲከራከራት የሚያደርግ ነገር ሆኖለታል። ይሁዲት ወንድዬን ልታሸንፍ የምትችለው እማማን አትሳደብ፣ እኔን የምትወደኝ ከሆነ እማማ በሚሉት ነገር ባልሰማሁም ነገር በሰማሁም ነገር አትናገራቸው በማለት ራሷን እንደ መካሪ ሴት በተለይ ደግሞ እማማን እንደምትችላት እማማ በጥባጭ ረባሽ እንዲሁ ደግሞ እንግዲህ ትልቅ ሰው ሲያረጅና ትልቅ ሰው ሲሆን እንደሚረብሽ ስለሚታወቅ ስለዚህ የእድሜዋ ሁኔታ ነው። ስለዚህ እሷ በዚህ ሁኔታ ላይ ሆና እሷን የምትናገራት ከሆነ እኔን ይከፋኛል በማለት እንግዲህ ይሁዲት መልካም ለመሆንም እየሞከረች ነበረ። ወንድዬም ከባለቤቱ አንደበት የሰማውና ከእናቱ ጋር የሰማው ነገር በእጅጉ ግራ ስላጋባው ወደ እማማ ሞቶ ነበረ። እማማ ሚስት መጥፎ ናት ሚስት በማለት ስትናገረው እማዬ አሁን ከውስጥ እሷ ምን እንዳለች ብትሰሚ በማለት ለባለቤቱ ሽንጡን ገትሮ እየተከራከረላን ነበረ። ነገር ግን እማማ ደግሞ እውነታውን ታየዋለ በማለት ከእሷ ጋር እውነት እንዳለና እሱ መስማት እንደማይችል እሱን ደግሞ ፖሊስ ጣቢያ ስትሄድ ታገኘዋለህ በማለት ነበረ እማማ እንዳመለከተች የነገረችው። ነገር ግን ወንድዬ ሚስቴን ከሰሻ ከሆነ እኔ ደግሞ ከፊትሽ እቆምብሻለሁ። ሚስቴ ምንም አላደረገችም። አንቺ የምትያዝ ሰራተኛ ግን የተሻለ ገንዘብ ፍለጋ አንቺን እንደዚህ ከኛ ጋር እንድትብላላ አድርጋሽ ሄዳለች። ስለዚህ እኔ ደግሞ ትዳሬንና ሚስቴን እጠብቃለሁ። አንቺ ወደ ፖሊስ ጣቢያ ሄደሽ ይህንን የምትይ ከሆነ ደግሞ እኔ ሰራተኛዋ የተሻለ ደሞዝ አግኝታ ከኛ ወጥታ እንደሄደችና ነገሮቹ ውሸት እንደሆኑ እናገራለሁ። እናቴ ውሸታም ናት፣ ባለቤቴ ደግሞ ትክክለኛ ናት በማለት እንግዲህ ባለቤቱን ነፃ እንደሚያወጣ እናቱ እየተበደለች ነገር ግን ለባለቤቱ ሲል በእናቱ ላይ እንደሚመሰክርባትም ወንድዬ ተናግሮ እማማም በእጅጉ ልቧን ሰብሯታል። እማማም ልጄን አለምን እነሱ ናቸው ያገቷት፣ ዋጋቸውን እሰጣቸዋለሁ በማለት እማማ ቃሏን እንደምታደርገው ተናግራለች። ወንድዬም ደግሞ በሌላ በኩል አንቺ ለአንዲት ተራ ሰራተኛ ስትይ ይህንን ካደረግሽ እኔ ደግሞ ወደ ፖሊስ ጣቢያ በመሄድ እውነታው ይሄ እንደሆነና ባለቤቴ ነፃ እንደሆነች ተናግሬ ባለቤቴ ነፃ አውጣታለሁ በማለት ከእናቱ ፊት ቆሞባታል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ